ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። በሰባተኛው ዙር ጠቅላላ ምርጫ ይሰራልናል የሚሉትን ፓርቲ ለመምረጥ የሚያስችላቸውን የምርጫ ካርድ ቀድሞ ማውጣታቸውን በጎንደር ከተማ አስተዳደር የሚገኙ ነዋሪዎች ተናገሩ። ማንኛውም እድሜው ለመምረጥ የደረሰ ዜጋ የምርጫ ካርድን በወቅቱ በማውጣት የመምረጥ መብቱን ሊጠቀም ይገባል ሲሉ መልእክታቸውን ነዋሪዎቹ አስተላልፈዋል። የነዋሪዎችን አስተያየት ህይወት ኃይሉ እንደሚከተለው አዘጋጅተዋለች። መቅደስ አወቀ ባላለኝ የጎንደር ከተማ ነዋሪ ሲሆን በአካባቢ ከሚገኘው የምርጫ ቦርድ ምዝገባ ተመዝግቤ ካርድ አውጥቻለሁኝ። ምርጫው በየ5 ዓመቱ መከናወኑ ወይም መካሄዱ ያግዛል። ስሜ ወርቁ አንዷለም ይባላል። የጎንደር ከተማ ነዋሪ ነኝ። የምርጫ ካርድ አውጥቻለሁ። ወጣቱ የምርጫ ካርድ ማውጣት አለበት። ግንቦት 24 ለሚካሄደው ምርጫ ካርድ ካላወጣ በእለቱ መምረጥ አይችልም። ስለዚህ ማንኛውም ሰው ምርጫ ካርዱን ማውጣት አለበት። ስሜ ውቢት ማሬ ይባላል። የምኖረው ጎንደር ከተማ ነው። ካርድ ያወጣሁበት ምክንያቱም ያው የራሱ ሰብአዊ መብቴን ማስከበር ነው። ሁለተኛ ደግሞ የሆነኛ መንግስት የሚለውን ነገር ለመምረጥ ነው። በራሴ ሰብአዊ መብት። ሻምበል ሀብተው ገሰሰ እባላለሁ። የጎንደር ነዋሪ ነኝ። የምርጫ ካርድ ቀድሜ ነው ያወጣሁት። ምርጫ ከሌለ ሁሉም ነገር ስለማይኖር በዚህ በምርጫውም አምንበታለሁ። እኔም ቅድሚያ የተመዘገብኩት ማንኛውም ህብረተሰቡ ሁሉ እንዲመዘገብ ቅስቀሳ ያደረግነውም ስለዚህ ነው። ምርጫ ካርድ አውጥቻለሁ። የምፈልገውን አካል መምረጥ ስለሚኖርብኝ እሱን ለመምረጥ ነው። ከአንድ ዜጋ በሰዓቱ የምርጫ ካርድ ማውጣት፣ ከዛ በኋላ የሚፈልገውን አካል መምረጥ ይችላል። ሀገራችን ሰላም ሆኖ ገበያውን ጥጋብ ሁሉን ሆኖ እንዲኖር የምንፈልገው መንግስት ሲኖር ነው። መንግስት አልባ መኖር አያስፈልግም። ምርጫ የሚካሄደው ጠንካራ ሀገረ መንግስትን ለመፍጠር ነው። መንግስቶች በየጊዜው የሚመጡ መንግስቶችን ለመምረጥ ሳይሆን ጠንካራ ሀገር ለመመስረት ነው እና ሰላም የሚኖር ምርጫ ሲኖር በምርጫ ውጭ የመጣ መንግስት ሁሌም ሰላማዊና ፍትሃዊ አይሆንም። መንግስት አልባ ሀገር አትኖርምና ሰውም ያለ መንግስት መንግስትም ያለ ሰው መኖር ስለማይቻል ምርጫውን አካሄደን የሚመስለን መንግስት ይመራናል ያልነው መንግስት ለመመስረት ማንኛውም ዜጋ ዋናው ነገር የምርጫ ካርድ ማውጣት አለበት። ፈለገውን ያመነበትን ለመምረጥ ቅድሚያ ምርጫ ካርድ ማውጣት አለበት። ምክንያቱም ምርጫ ካርድ ማውጣት መብቱን ማስከበር እንደማለት ስለሆነ ሰው በሚፈልገው ይኔ ባለው መተዳደር ጥያቄዎችንም የሚመልሱለትን ያሉትን የያዙትን ማኒፌስቶዎች አይቶ የተሻለውን እንዲያስተዳድረው የተሻለውን መምረጥ የሚያስችለው ነው። ምክንያቱም ምርጫ ከሌለ ፍትሃዊነትና መልካም አስተዳደር አይኖርም። ከአንድ ዜጋ ያው መብቱን መጠቀም አለበት ስንል ተመዝግበን ምርጫ ካርድ አውጣን የሚሆነንን እንድንመርጥ መብታችን የራሳችን አስከብረን ማለት ነው። ያለው ፋይዳ ማንኛውም ህዝብ የተሻለ የሚለውን ይሰራልኛል፣ ያገለግለኛል የሚለውን ህዝብ የፈለገውን የመምረጥ መብት አለው። ዲሞክራሲያዊ እሴቱ ዋናው የፈለገውን ነጻና ገለልተኛ ሆኖ የመምረጥ መብት አለው። ዲሞክራሲያዊ መሆኑ ያረጋግጠው በምርጫና በምርጫ ብቻ ነው። ከእያንዳንዳችን ዜጎች የሚጠበቀው የራሳችን የሆነ ሰላም ማስፈን፣ ሰላማችን ማስጠበቅና የሚጠበቅብንን በየማህበረሰቡ ያለው ተሳትፎ ማድረግ አለብን። ባለን ነገር አገራችን ማገልገል አለብን። ሰባተኛው ዙር ሀገራዊ ምርጫ ተአማኒና ሰላማዊ ሆኖ እንዲጠናቀቅ እየሰራ መሆኑን የላይ አርማጭሆ ወረዳ የፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። በወረዳው የሚገኙ ነዋሪዎች ሰባተኛውን ጠቅላላ ምርጫ ድምጽ መስጠት የሚያስችላቸውን ካርድ ቀድሞ ማውጣታቸውንም አስታውቀዋል። ማህደር አድማሴ ዝርዝሩን ትነግረናለች። ምርጫ ዜጎች በሀገራቸው ጉዳይ ላይ ያላቸውን የስልጣን ባለቤትነት የሚያረጋግጡበት መድረክ ነው። ምርጫ በሰላማዊና በታማኝነት ሲካሄድም የዲሞክራሲ ባህልን ያጎለብታል። በሀገር ውስጥም ሆነ በዓለም አቀፍ ደረጃ ያለው ተቀባይነት ይጨምራል። ህዝቡም የተሻለ ነው ያለውን ሀሳብ በመምረጥ የሀገሪቱን የወደፊት አቅጣጫ ይወስናል። የላይ አርማጭሆ ወረዳ ነዋሪዎች በሰባተኛው ጠቅላላ ምርጫ ላይ ይበጀኛል ለሚሉት የፖለቲካ ፓርቲ ድምጽ ለመስጠት የምርጫ ካርድ መውሰዳቸውን ተናግረዋል። በምርጫ ሂደቱም የበኩላቸውን እንደሚወጡ ጠቅሰዋል። አባተ እንዳለው እባላለሁ። የላይ አርማጭሆ ትክል ድንጋይ 01 ነዋሪ ነኝ። ካርድ ወስጃለሁ። ምርጫው ሰላማዊና ዲሞክራሲያዊ እንዲሆን ሁላችንም እንፈልጋለን። የበኩላችን ድርሻም እያበረከትን እንገኛለን። ስሜ ደጅ ጥናት ታለለ እባላለሁ። የምርጫው ካርድ ስንመዘገብ በአንድ ጊዜ ወስጄ የሚያሳድገንና የሚደግፈንን እኛ እናውቃለን። ስሜ ሲሳይ ኃይል እባላለሁ።
ቅድሚያ የመጀመሪያ ካርድ ወስደናል። ለሀገር ይጠቅማል፣ ለሀገር ያሻግራል የሚለውን እንመርጣለን። ሰባተኛው ጠቅላላ ምርጫ ከሌላው ጊዜ ለየት የሚያደርገው ከፌዴራል ጀምሮ እስከ ወረዳ የፖለቲካ ፓርቲዎች የጋራ ምክር ቤት ተቋቁሞ ምርጫው ፍትሐዊና ተአማኒ እንዲሆን መሰራቱን የሚያነሱት የላይ አርማጭሆ ወረዳ የጋራ ምክር ቤት አባላት የጋራ ምክር ቤቱ በእቅድ ተመስርቶ የምርጫ ሂደቱ በሰላም እንዲጠናቀቅ እየሰራ መሆኑን አንስተዋል። መምህር ጥላሁን አሰም ይባላለሁ። ቅማንት ዲሞክራሲያዊ ፓርቲ ላይ አርማጭሆ ወረዳ ሰብሳቢ። ሰባተኛው ሀገራዊ ምርጫ ታይቶ ማይታወቅና አዲስ ነው የታየኝ። ምክንያቱም ምንድነው ካሁን በፊት ያላወቅናቸውን ሂደቶች ነው ያሉ። ያ ማለት ከላይ ከፌዴራል ጀምሮ እስከ ወረዳ ድረስ የወረደ ሁሉም ፓርቲዎች ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊና ታማኝነት ያለው እንዲሆን የጋራ ምክር ቤት መቋቋሙ ትልቅ አስተዋጽኦ አለው። ማረበየ ነበራለሁ። ዜጎች ለማህበራዊ ፍትህ ኢዜማ ምርጫ ቦርድ ባቋቋማቸው የምርጫ ቦታዎች ላይ ምን ችግር አለ ብለን በጋራ በምክር ቤቱ እንገመግማለን። ችግር ካለ የጸጥታ ችግር ካለ የጸጥታ ችግሩ እንዲፈታ፣ በፓርቲ ችግር ካለ ፓርቲው እንዲፈታና መንግስትም ያለባቸው ችግሮች መንግስት እንዲፈታ እናደርጋለን። አባተ ደጀን እባላለሁ። በላይ አርማጭሆ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ነኝ። ተወዳዳሪው ነው የቀረቡ የተፎካካሪ ፓርቲ አባላት ባሉበት በሚጠቅሙ ጉዳዮች ላይ በጋራ እየመከርን እየተወያየን እያስተባበርን ያለ ነው። ምርጫ ቦርድ ተጨማሪ የሰጠውን የምርጫ ካርድ የማውጫ ጊዜ ማህበረሰቡ እንዲጠቀምበት የጋራ ምክር ቤት አባላቱ ጥሪ አስተላልፈዋል። ምርጫ ቦርድ አስረዝሞልናል የጊዜ ገደቡ። ይሄ በጣም ሀሪፍ ነው። ምክንያቱም በጸበል በሕክምና የተለያየ ቦታ የሄዱ ዜጎች ይኖራሉ። ለነዚህ አሁን አመች ነገር ተፈጠረ ማለት ነው። የቀን መራዘሙ ማለት ነው። እንግዲህ በዚህ በወረዳችን 76 ጣቢያዎች አሉ። በዚህ 76 ጣቢያዎች በሰላማዊ መንገድ ምርጫው ካርድ ህዝቡ እየወሰደ ነው። የወደደውን ፓርቲ እንዲመርጥና ህዝቡም ደግሞ በሰላማዊ መንገድ እንዲመርጥ ጥሪ እናስተላልፋለን። በቀሪ ቀናት ያላወጡ ካርድ ያልወሰዱ ዜጎች ካርዳቸውን ወስደው የሚፈልጉትን ፓርቲ እንዲመርጡ እኛ በጋራ ምክር ቤቱ ድጋፍ እናደርጋለን ማለት ነው። ምርጫ በስልጣን ላይ ያለው አካል ባለፉት ዓመታት ለሰራቸው ስራዎች በህዝብ የሚገመገምበት ወቅት ነው። ይህም ባለስልጣናት ለህዝቡ ፍላጎት ትኩረት እንዲሰጡና የተሻለ አገልግሎት እንዲሰጡ ያስገድዳቸዋል። የተወደዳችሁ ተመልካቾቻችን ከኛ ጋር ስለቆያችሁ ከልብ ያመሰገንን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓት ያዘጋጀነው ዜና እስካሁኖቹን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደረኩ። ጤና ይስጥልኝ።